ሰላም ተመልካቾቻችን እንደምናችሁ። ዛሬ ዘንላችሁ የመጣነው በኢትዮጵያ ታሪክ ትልቁ የገጽታ ለውጥ እየተመዘገበበት ያለበት ስፍራ በምስራቅ ወለጋና በቡኖ በደሌ ዞን መካከል የለመለመው ምድር ሰንቆ የሚፈሰው የዲዲሳ ወንዝ ዛሬ አዲስ ታሪክን እየጻፈ ነው። የልማት የተስፋና ታላቅነት ማሳያ የሆነው የአርጆ ዲዴሳ ግድብ ግንባታ ተጠናቆ ውሃ መያዝ ጀምሯል። ይህ ግዙፍ የሥራ ውጤት ለኢትዮጵያ ግብርና ምን መልክ ይዞ መጣ? የአርጆ ዲዴሳ ግድብ ግንባታ ሲታወስ ከፍተኛ ትዕግስትና ከፍተኛ መሐንዲሳዊ ጥረቶች የተደረጉበት መሆኑ አይዘነጋም። የኦሮሚያ ኮንስትራክሽን ኮርፖሬሽን ይህንን ግዙፍ ሲቪል ኢንጂነሪንግ ስራ ለማጠናቀቅ ሌት ተቀን ሰርቷል። የዚህ ግድብ ዋና አካል 50 ሜትር ከፍታና 337 ሜትር ርዝመት ያለው ሲሆን በኢትዮጵያ ግዙፉ ከተባሉት የሥራ ውጤቶች አንዱ ነው። ዋናው ዓላማ በአካባቢው የሚገኙትን ሰፊና ለም መሬት ወደ መስኖ ልማት በመቀየር የሀገሪቱን የግብርና ምርታማነት ማሳደግ ነው። ይህ ፕሮጀክት ሙሉ በሙሉ ስራ ሲጀምር እስከ 80,000 ሄክታር የሚደርስ የእርሻ መሬት በውሃ ማርጠብ ይችላል። ይህም በሺዎች ለሚቆጠሩ አርሶ አደሮች አዲስ የሥራ ዕድልና የምግብ ዋስትናን ይዞ የሚመጣ ትልቅ ተስፋ ነው። ለመሆኑ ይህ ግዙፍ የአርጆ ዲዴሳ ግድብ ግንባታ ምን ያህል ወጪ ፈጅቷል? በቅርቡ የወጡት መረጃዎች እንደሚያመለክቱት ይህ ታላቅ የውሃ መሰረተ ልማት ግንባታው ተጠናቆ ስራ እስኪጀምር ድረስ በአጠቃላይ 8.3 ቢሊዮን ብር በላይ ወጪ ተደርጎበታል። ይህ ከፍተኛ በጀት የተመደበው በጅማ በምስራቅ ወለጋና በቡኖ በደሌ ዞን መካከል ያለውን ሰፊ የግብርና አቅም ሙሉ በሙሉ ለመጠቀም ታስቦ ነው። የግድቡ የውሃ መተኛት ወይም የውሃ ማጠራቀሚያው ስፋት ሲታይ ወደ ኋላ 42 ኪሎ ሜትር ያህል የሚዘልቅ በመሆኑ ለአካባቢው ማህበረሰብ የወደፊት ተስፋን የሰነቀ ሰፊ የውሃ አካል ፈጥሯል። ይህ ግዙፍ የውሃ ክምችት የዓመትን ዝናብ ሳይጠብቁ በዘላቂነት በዓመት 2 እና 3 ጊዜ በከፍተኛ ደረጃ ምርትን ለማምረት የሚያስችል አስተማማኝ አቅም ይፈጥራል። ለወደፊት ለህብረተሰቡ የሚኖረው ጥቅም ዘርፈ ብዙ ነው። ፕሮጀክቱ ከ118,000 በላይ አባወራዎችን በቀጥታ ተጠቃሚ የሚያደርግ ሲሆን ሰፊ የሥራ ዕድልን በመፍጠር የምግብ ዋስትናን ማረጋገጥና ለአካባቢው የሸንኮራ አገዳ የእህልና የአትክልት ምርት እድገት ትልቅ አስተዋጽኦ ያበረክታል። ይህ ግዙፍ መሰረተ ልማት በአገር ውስጥና በውጭ ሀገር ባለሀብቶች ዘንድ ከፍተኛ ኢንቨስትመንት ፍላጎት እየቀሰቀሰ ይገኛል። በግድቡ ዙሪያ የሚለሙ ሰፊ መሬቶች ለስኳር ፋብሪካዎች የሸንኮራ አገዳ ጥሬ ዕቃዎች በከፍተኛ መጠን ለማቅረብ ታስቦ የተዘጋጀ ነው። ይህም በኢትዮጵያ የስኳር ምርት አቅርቦት ላይ የነበረውን ክፍተት በመሙላት የውጭ ምንዛሪ ለማዳን ትልቅ የንግድ ዕድልን ፈጥሯል። ከዚህ በተጨማሪ ፕሮጀክቱ የአግሮ ፕሮሰሲንግ ወይም የግብርና ምርት ማቀነባበሪያ ኢንዱስትሪዎችን ወደ አካባቢው ለመሳብ ትልቅ መሳሪያ ሆኗል። ዘመናዊ የፍራፍሬ የአትክልትና የእህል ማሸጊያ ፋብሪካዎችን እዚህ ቀጠና ላይ ለመገንባት በርካታ የቢዝነስ ጥናቶችን እየቀረቡ ይገኛሉ። ይህ አሰራር የአካባቢውን ምርት እሴት በመጨመር ወደ ውጭ አገር ገበያ ለመላክ ሰፊ በር ይከፍታል። ለአካባቢው ነጋዴዎችና ስራ ፈጣሪዎችም ቢሆን አዳዲስ የንግድ ሰንሰለቶች እየተፈጠሩ ነው። የምርት ማጓጓዣ፣ የትራንስፖርት አገልግሎት፣ የግብርና ግብአቶች ሽያጭና ዘመናዊ የገበያ ማዕከል ግንባታ ከፍተኛ የገንዘብ ዝውውር እያስገኘ ነው። ይህም አርጆ ዲዴሳን ከቀላል የግብርና ቀጠና ወደ ትልቅ የንግድና የኢኮኖሚ ማዕከልነት እየቀየራት ይገኛል። የአርጆ ዲዴሳ ግድብ መገንባት ለአካባቢው ስነ ምህዳርና ለእንስሳት ህይወት አዲስ የተፈጥሮ መጠለያን ፈጥሯል። ቀደም ሲል ደረቅ የነበሩት ስፍራዎች ዛሬ በውሃ በመሸፈናቸው በርካታ አገር በቀል ስደተኛ አዕዋፍ እንዲሁም የዱር እንስሳት ወደዚያ ሰው ሰራሽ ሐይቅ በመትመም አዲስ ህይወትን መስርተዋል። ይህም ቀጠናውን በምዕራብ ኢትዮጵያ ልዩ የተፈጥሮ ጥበቃ ስፍራ እያደረገው ይገኛል። በሌላ በኩል ይህ ሰፊ የውሃ ክምችት በአካባቢው የአየር ንብረት ላይ በጎ ተጽዕኖ ማሳደር ጀምሯል። ከፍተኛ መጠን ያለው የውሃ ትነት ወደ አየር በመልቀቁ የአካባቢው የሙቀት መጠን እንዲቀንስና የተመጣጠነ የአየር ሁኔታ እንዲኖር አግዟል። ይህ የተፈጥሮ ሚዛን መስተካከል በዙሪያው ላሉ ደኖች መለምለምና ለብዙሃን ህይወት መበልጸግ ትልቅ አስተዋጽኦ እያበረከተ ነው። ይህንን የተፈጥሮ መታደስ ተከትሎ በሐይቁ ዙሪያ በቴክኖሎጂ የተደገፉ የሳይንስ ምርምሮች እና የአካባቢ ጥበቃ ስፍራዎች በስፋት እየተጀመሩ ይገኛል።
የዩኒቨርሲቲ ተመራማሪዎችና የስነ ምህዳር ባለሙያዎች የውሃውን ጥራት ለመጠበቅና በአፈር መሸርሸር ምክንያት የሚመጣውን ደለል ለመከላከል ከማህበረሰቡ ጋር በመተባበር ከፍተኛ የችግኝ ተከላና የአፈር ጥበቃ ስራዎችን እያከናወኑ ይገኛል። ቀደም ሲል በአካባቢው የነበረውን የንጹህ ውሃ እጥረት በዘላቂነት ለመቅረፍ የሚያስችሉ ግዙፍ የውሃ ማጣሪያና የማከፋፈያ መስመሮች ግንባታ እቅድ ተቀርጾ ወደ ስራ እየተገባ ይገኛል። ይህም ለማህበረሰቡ ጤና መሻሻል ቁልፍ ሚና ይጫወታል። ከዚህም በተጨማሪ ይህ ዘመናዊ የውሃ መዋቅር በቀጣይ ለአነስተኛ የኃይል ማመንጫ ስራዎች ጭምር እንዲያገለግል ተደርጎ ሊቀረጽ የሚችልበት የቴክኖሎጂ አቅም አለው። ይህም በአቅራቢያው ለሚገኙ የግብርና ማቀነባበሪያዎችና አነስተኛ ማኑፋክቸሪንግ ኢንዱስትሪዎች የሚሆኑ ተጨማሪ የኤሌክትሪክ ኃይል አቅርቦትን ለመደገፍ ምቹ ሁኔታን ይፈጥራል። ይህ የኃይል ትስስር የኢኮኖሚ እድገቱን ይበልጥ ያፋጥነዋል። በትምህርትና በምርምር ዘርፍ ቢሆን ይህ ግድብ ለአካባቢው ተማሪዎችና ከፍተኛ የትምህርት ተቋማት ተግባራዊ ማሰልጠኛ ማዕከል እየሆነ ነው። በሃይድሮሊክ ኢንጂነሪንግ፣ በውሃ ሀብት አስተዳደርና በግብርና ሳይንስ ዘርፍ የተሰማሩ ተመራማሪዎች ታላላቅ ተግባራዊ ልምምዶችን እዚህ ማግኘት ጀምረዋል። ይህም ዕውቀት ለቀጣዩ ትውልድ የቴክኖሎጂ ሽግግር ትልቅ መሰረት ነው። በአጠቃላይ ይህ ታላቅ ፕሮጀክት የኢትዮጵያን የነገ ተስፋ የሚያለመልም የምግብ ዋስትናን የሚያረጋግጥና በምዕራብ ኦሮሚያ አዲስ የቢዝነስ ማዕከል የሚፈጥር የልማት ምሰሶ ነው። መንግስትና ማህበረሰቡ እጅና ጓንት ሆነው አደጋዎችን በመከላከል የቢዝነስ ኢንቨስትመንትን በማስፋፋት ረገድ የሚሆን ስራ የዚህን ግድብ ስኬት ሙሉ ያደርገዋል። አርጆ ዲዲሳ ዛሬም ነገም የጽናት የልማትና የታላቅነት ማሳያ ሆና ትቀጥላለች። ስለ አርጆ ዲዲሳ ግድብ አጠቃላይ ወቅታዊ መረጃ፣ የቢዝነስ እድሎችና የተፈጥሮ ገጽታ የነበረ ልዩ ዝግጅት ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ ሌላ አሪፍ ፕሮግራም እስክንገናኝ ድረስ ደህና ይሰንብቱልን። ቻው።